በተጨነቁ ጊዜም ወደ እግዚአብሔር ጮኹ ከመከራቸውም አዳናቸው ቃሉን ላከ ፈወሳቸውም ከጥፋታቸውም አዳናቸው መዝሙረ ዳዊት 107 ከቁጥር 19 እስከ 20 ወገኖቼ እግዚአብሔር የመከራ ጩኸት ሲሰማ አስቀድሞ የሚልከው ቃሉን እንደሆነ እዚህ ላይ እንደምናነበው በተጨነቁ ጊዜ ወደ እግዚአብሔር ጮኹ ከመከራቸውም አዳናቸው እንዴት ቃሉን ላከ ፈወሳቸው ከጥፋታቸውም አዳናቸው ዛሬ በህይወት ጉዞ ጎዳና ያሉብንን ፈተናዎች ያሉብንን ተግዳሮቶች በድል እንድንወጣና እንድናሸንፍ እግዚአብሔር የሚልከው ወሳኝ መሳሪያ ቃሉን ነው የተላከውን ቃል ሰምቶ አምኖ መተግበር ደግሞ የነጻነታችን መንገድ ነው ቅዱሳን አይደለም ለዚህ የምድራዊ ህይወት ደህንነት ብቻ ሳይሆን ነገር ግን ለዘላለም ህይወት ደህንነት የተላከልን የእግዚአብሔር ቃል ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ከሆነው አንዳች ያለ እርሱ አልሆነም ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ እንደሚል ለዘላለም ህይወት ግብአትም የተላከልን የእግዚአብሔር ቃል ነው ዛሬም በዚህ ፕሮግራም ወደ እናንተ እግዚአብሔር ቃል ተልኳል ቃሉን ስሙ ቃሉን እመኑ ቃሉን ተግብሩ በዚህ የቃሉን መስማት ማመንና መተግበር ሂደት ህይወታችሁን እግዚአብሔር ይታደጋል ነገራችሁን እግዚአብሔር ይታደጋል ለቃሉ መድህንነት ለቃሉ አዳኝነት የሚገባውን ስፍራ በልባችን እንስጥ ታዩን የእግዚአብሔር ቃል መልእክት እንድትካፈሉ ወደ ለእናንተ ለዚህ ጊዜ የተላከ ቃል ነውና ተቀበሉ ጌታ ኢየሱስ ይባርካችሁ ሻሎም እንዴት ከርማችኋል ውድ ኤልሻዳይ ቴሌቪዥን ኔትወርክ ተመልካቾች ይሄ በምርጦች ሳቸው ቤተክርስቲያን የተዘጋጀ የሚቀርበው የጊዮን ቲቪ ፕሮግራማችን ነው ባለፉት ሳምንታት በእግዚአብሔር ቃል በተነጋገርንበት ርዕስ መልካም ነገር እንዳገኛችሁ እናምናለን ስለሰጣችሁን ምስክርነት ደግሞ ጌታ ኢየሱስ ይባርካችሁ ዛሬ ደግሞ በአዲስ መልእክት ወደናንተ መተናል እግዚአብሔር የተመሰገነ ይሁን አሁን ሁላችንም የእግዚአብሔርን ቃል በእውነት በመንፈስ በማስተዋል እንድንሰማ ሁለንተናችንን ሰብሰብ አድርገን የእግዚአብሔርን ቃል መጽሐፍ ቅዱስን ይዘን እንደዚሁም ደግሞ ሐሳቦችን የምንይዝባቸውን የኖትቡኮች አዘጋጅተን ወደ እግዚአብሔር ቃል እንገባለን ወደዛ ከመሄዳችን በፊት ግን ባለንበት ስፍራ እንደሚመቸን ሆነን እግዚአብሔርን ያመሰገንን በጸሎት እንሆናለን ሃሌሉያ 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 እንጸልይ የዘላለም አምላክ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ስለዚህ ጊዜና ስለዚህ ሰዓት ሁሉ ስምህን እንባርካለን አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ ለእኛ መልካም ስለሆንክ በመልካምነትም እስከ ዛሬዋ ቀን ድረስ ስላደረስከን እናመሰግናለን ዛሬም ቃልን ስንሰማ እውነትህን ስንማር ሐሳብህ ፈቃድህ መንፈስህና ጸጋ በጌታ በኢየሱስ ስም በውስጣችን ይታተሙ ዘንድ ስፍራንም ያገኙ ዘንድ እንለምናለን እግዚአብሔር አባታችን ሆይ ቃልህን እንዳንሰማ በአካላችን በስሜት በመንፈስ በዙሪያችን የሚቃወምና የሚዋጋንን ኃይል ሁሉ በስምህ ስልጣን ጸጥ እናደርጋለን ቃልህን እንድንሰማ ከቃልህ እንድንማር በቃልህ እንድንሰራ በጌታ በኢየሱስ ክርስቶስ ስም እንድትረዳን እንለምናለን ሁሉ ነገር ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር የተመሰገነ ይሁን ዛሬ እንግዲህ በአዲስ መልክ የምንጀምረው የእግዚአብሔር ቃል እውነት በሉቃስ ምዕራፍ 24 ከቁጥር 13 እስከ መጨረሻው ባለው የእግዚአብሔር ቃል ሐሳብ ነው ዛሬ መግቢያውን የመጀመሪያውን ሐሳብ እንነጋገራለን የትምህርታችን ወይም የመልእክታችን ርዕስ የሚሆነው የኤማውስ መንገድና መንገደኞች በንዑስ ርዕስ ደረጃ የተስፋ መደብዘዝ ምክንያቶችና የተስፋ መታደስ መንገዶች ይሄ ንዑስ ርዕሱ ነው ዋና ርዕሳችን የኤማውስ መንገድና መንገደኞች የሚል ነው እግዚአብሔር የተመሰገነ ይሁን የእግዚአብሔርን ቃል በማንበብ እንጀምር በዚህ ሐሳብ ላይ የእግዚአብሔርን ሐሳብ የእግዚአብሔርን እውነት ከመካፈላችን በፊት ሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 17 ያለውን አነባለሁ እንዲህ ይላል እነሆም ከእነርሱ ሁለቱ በዚያ ቀን የትንሣኤ ቀን ነው ጌታ ኢየሱስ ከሙታን የተነሳበት ቀን ነው በዚያ ቀን ከኢየሩሳሌም 60 ምዕራፍ ያክል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር ቁጥር 14 ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር ነገር ግን እንዳያውቁት አይናቸው ተይዞ ነበር እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው
አላቸው ይላል። ሐሳቡን እንቀጥላለን በእግዚአብሔር ቃል ላይ ሉቃስ 24 ከቁጥር 13 ከመጨረሻው ድረስ ነው የምንሄደው በዚህ ትምህርት ሂደት ውስጥ። ነገር ግን ዛሬ ከቁጥር 13 እስከ 17 ባለው ሐሳብ መሰረትን እንጥላለን፣ መንደርደሪያ ነገሮችን እናነሳለን። የዛሬው ርዕሳችን የሚሆነው ከኢየሩሳሌም ወደ ኤማውስ ጉዞ የሚል ነው። ከኢየሩሳሌም ወደ ኤማውስ ጉዞ። በዚህ ቃል ውስጥ በዚህ ሐሳብ ውስጥ መልካም የሆኑ ነገሮችን እንካፈላለን። የህይወታችንን ስፍራ የህይወታችንን አቅጣጫና አድራሻ የምንገመግምበት የምናይበት የእግዚአብሔር እውነት ብርሃን እንደምንካፈልም አምናለሁ። በመጀመሪያ ይሄን በማለት ልጀምር ወገኖቼ። ሁላችንም እንደምናውቀው ህይወት ጉዞ ናት። ህይወት ጉዞ ናት። የህይወት ጉዞ ዋስትናና የህይወት ጉዞ ውጤታማነት ደግሞ የሚወሰነው በመንመርጣው አቅጣጫ ነው። ከየት ወዴት እየሄድን ነው ያለነው? በህይወት ከየት ወዴት እየሄድን ነው ያለው የሚለው ነገር የህይወታችን ዋስትናና የህይወታችን ውጤታማነት ማረጋገጫዎች እንደሆኑ የእግዚአብሔር ቃል ብዙ ስፍራዎች ያስተምረናል። የህይወትም ተሞክሮ ይነግረናል። ቅድም እንደነገርኳችሁ ህይወት ጉዞ ናት። እያንዳንዳችን ያዝናት በክርስቶስም የተካፈልኑ ክርስቲያናዊ ጉዞአችንም ክርስቲያናዊ ህይወታችንም ጉዞ ነው። life is a journey። ህይወት ጉዞ ናት። ይሄንን ልናውቅ ያስፈልጋል። ነገር ግን የዚህ የህይወት ጉዞ ዋስትና በህይወት እንቅስቃሴያችን በህይወት ጉዞአችን ዋስትናችን የሚጠብቀው ለህይወት ጉዞ የመረጥነው አቅጣጫ ነው። ከየት ወዴት ነው የምንሄደው? እንደዚሁም ደግሞ የህይወት ጉዞ ውጤትን የህይወት ጉዞ መልካም መዳረሻንም የሚወስነው የመረጥነው አቅጣጫ ነው። ከየት ወዴት እየሄድን ነው? አሁን በታሪኩ ላይ ያየናቸው ሰዎች በክርስቶስ ትንሳኤ ቀን የትንሳኤው እውነት በጆሮ ሰምተውታል። ሴቶች እንዲህ አሉን ብለዋል በኋላ ታሪኩ ላይ። ነገር ግን የትንሳኤው እውነት በክርስቶስ ያውነት ስላልተገለጠላቸው የሚሄዱበት ጎዳናና የህይወታቸው የጉዞ አቅጣጫ ምን እንደሆነ ይሄ ቃል ይነግረናል። እንዲህ ይላል፣ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር ይላል። ከኢየሩሳሌም ከተማ ወደ ኤማውስ መንደር ይሄዱ ነበር። ይሄ በዚህ የህይወት አቅጣጫ ውስጥ የነበሩበትን ነገር እንመልከት። ምን ያህል ህይወታቸው እዚሁ ቃል ላይ እንደምንመረከተው እርሱም ቁጥር 17 ላይ እርሱም እየተወለጋችሁ ስትሄዱ እርስ በርሷችሁ የምትነጋገሯችሁ። ይሄ የኤማውስ መንገድ በእነዚህ የኤማውስ መንገደኞች ላይ የፈጠረው ነገር ምንድነው? እየተወለጉ መሄድ። የኤማውስ መንገድ የመጠውለግ ጉዞ የህይወት አቅጣጫ ተተራመሰ ስለሆነ ማለት ከኢየሩሳሌም ወደ ኤማውስ የሚደረግ ጉዞ በዚያም መንገድ ላይ የሚጓዙ መንገደኞች በህይወት መጠውለግ በነፍስ መጠውለግ ጎዳና ውስጥ እንደሚሄዱ እንመለከታለን። አልፎም ደግሞ እየተነጋገሩ እየተመራመሩ ስለሆነው ነገር እያወሩ ይሄዱ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። ስፒሪቹዋል ኢንሴንሲቲቪቲ መንፈሳዊ አለማስተዋል መንፈሳዊ እውርነት ያጠቃበት መንገድ ነበር። የነፍስ መጠውለግም ያለበት ነገር መንገድ እንደነበረ ይሄ እግዚአብሔር ቃል ያሳየናል። ቅድም እንደተናገርኩት ህይወት ጉዞ ናት ወገኖቼ። ይሄንን ነገር በልባችን እንድናትም ብዙ ጊዜ ሰዎች ህይወት ጉዞ እንዳልሆነች ስለሚመስላቸው ዛሬ ባሉበት የህይወት ሁኔታና ደረጃ ተስፋ ይቆርጣሉ፣ ወይም ዛሬ ባሉበት የህይወት ሁኔታና ደረጃ ደግሞ አለቅጥ ይመካሉ። ዛሬ ባለንበት የህይወት ሁኔታና ደረጃ አለቅጥም መመካት፣ ዛሬ ባለንበት የህይወት ሁኔታና ደረጃ ተስፋ መቁረጥም አያስፈልግም። ምክንያቱም ህይወት ጉዞ ናት። ዛሬ ያለንበትን የህይወት ስፍራና ሁኔታ ካልወደድነው አቅጣጫ መቀየር አቅጣጫ ከቀየርን ዋስትና ወዳለው ውጤት ወዳለበት የህይወት ፍጻሜ ልንሄድ እንችላለን። ዛሬ ያለንበትን የህይወት ሁኔታና የህይወት ደረጃ ከወደድኑና እንደ እግዚአብሔር ቃል ከሆነ ደግሞ በዛ የህይወት አቅጣጫ ለመቀጠል መጨከን አለብን። እግዚአብሔር ይመስገን። ዛሬ አንዳንድ ወገኖች ህይወታችሁ ያለበት የህይወታችሁ ደረጃ የህይወታችሁ ሁኔታ ያለበት ነገር ተስፋ ካስቆረጣችሁ በእነዚህ መልእክቶች ውስጥ ወዴት አቅጣጫ ልቀየር በምን ሁኔታ ልቀየር ብለን አስተውለን በእግዚአብሔር ቃል ተመክረን ዋስትና ወዳለው ውጤታማም ወደሆነ የህይወት አቅጣጫ ነገሮቻችንን እንድንቃኝ የእግዚአብሔር እውነትና መንፈስ ይመክረናል ብዬ አስባለሁ አምናለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ቅድም እንደነገርኳችሁ የዛሬው ርዕሳችን የሚሆነው ከኢየሩሳሌም ወደ ኤማውስ። ይሄ አቅጣጫ ምንድነው ችግሩ? ኢየሱስ አብሯቸው ይሆን እንኳን እንዳያውቁት አይናቸው የተያዘበት መንገድና ጉዞ ነበር።
እንደዚሁም ደግሞ ይሄ አቅጣጫ ላይ አይታችሁ እንደሆነ እየተወለጉ ነበር የሚሄዱት። ይሄ የህይወት አቅጣጫ ነፍስን የሚያጠወልግ አይንን የሚያደነዝዝና የሚያደበዝዝ እንደሆነ ይሄ እግዚአብሔር እውነት ይነግረናል። ግን ለምንድነው ከኢየሩሳሌም ወደ ኤማውስ ያለው ጉዞ እንደዚህ አይነት ሁኔታ ያለበት እንደዚህ አይነት ነገር ያለበት ለምንድነው? አንድ ነገር እንድንነጋገር ያስፈልጋል። እግዚአብሔር የተመሰገነ ይሁን። በመጀመሪያ ደረጃ መጽሐፍ ቅዱስ እንደሚለን ኢየሩሳሌም አሁን ያን ጊዜ የሚጓዙት ከኢየሩሳሌም ከተማ በአካል ከምትገኘው ከተማ ኤማውስ ወደምትባል መንደር ነው ጉዟቸው። እነዚህ አካላዊ ስፍራዎች ናቸው። ለኔና ለናንተ ግን ከኢየሩሳሌም ወደ ኤማውስ የምናደርገው ጉዞ መንፈሳዊ ነው። ይሄ የህይወት ጉዞ መንፈሳዊ ነው። ስለዚህ የኢየሩሳሌም መንፈሳዊ ምንነትና የኤማውስን መንፈሳዊ ምንነት ወይም የዚህን ጎዳናና መንገድ መንፈሳዊ ምንነት ማወቅ አለብን። ዛሬም ብዙ ቅዱሳን ብዙ ደቀ መዛሙርት ከኢየሩሳሌም ወደ ኤማውስ ጉዞ ውስጥ ናቸው። ኦፍ ኮርስ እኔ የምኖረው አዲስ አበባ ነው። አንዱ ድሬዳዋ ይሆናል፣ አንዱ አሜሪካ ይሆናል የሚኖረው። የአካላዊ ስፍራዎችን አይደለም የምንነጋገረው። ይሄ የህይወት መንፈስ ጉዞን በማመላከት እንደሆነ ልናስተውል ያስፈልጋል። ከኢየሩሳሌም ወደ ኤማውስ የሚደረገው የኔና የናንተ የህይወት ጉዞ አቅጣጫ ትክክለኛነት ትክክለኛ አለመሆኑ ለምንድነው እንዴትስ ነው የሚለውን ጥቂት እንመለከታለን። በመጀመሪያ ኢየሩሳሌም ማለት ዕብራውያን ምዕራፍ 12 ቁጥር 22 ላይ ምን ይላል? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ደርሳችኋል። አሁን እያወራን ያለነው ሰማያዊቱ ኢየሩሳሌም ነው። እነዚህ ሰዎች ከኢየሩሳሌም ወደ ኤማውስ ነው የጉዞ አቅጣጫቸው። እኛም አንዳንድ ጊዜ በህይወት የተለያዩ በትምህርቱ ይዘት ውስጥ በመልእክቱ ይዘት ውስጥ ከምናያቸው አንዳንድ ሁኔታዎችና ጉዳዮች የተነሳ እንደዚሁ ከዚህ መንፈሳዊ ኢየሩሳሌም ከዚህ ሰማያዊ ኢየሩሳሌም ከዚህ እግዚአብሔር ከሚገኝበት ነገር ወደ ኤማውስ የምንሄድበት ሁኔታ እንዳለ ልንመለከት ያስፈልጋል። ገላትያ ምዕራፍ 4 ቁጥር 26ም ሲናገር ላይኛይቱ ኢየሩሳሌም በነጻነት የምትኖር ናት ይላል። ይቺ ሰማያዊቷ መንፈሳዊ እኔና እናንተ በአዲስ ኪዳን እውነት በክርስቶስ ኢየሱስ ወንጌል የደረስንባት የተሰጠችን እንድንኖርባት እንድንሰራባት የተሰጠችን ያቺ ሰማያዊቱ ኢየሩሳሌም ነች። ከዚያ አቅጣጫ ከዚያ ወተን ወደ ኤማውስ አቅጣጫ የምንሄድበት የህይወት ጉዞ ትርፍ እንደሌለው አደጋም እንዳለው የእግዚአብሔር ቃል ይነግረናል። እግዚአብሔር የተመሰገነ ይሁን። ኢየሩሳሌም ታዲያ ምንድነች? ኢየሩሳሌም ለቅዱሳን ተገቢ የሆነች መንፈሳዊ ስፍራና ከባቢ ናት። መንፈሳዊ ሰማያዊ ስፍራና ከባቢ ነች። ፖዚሽን and an environment ትክክለኛ የሆነ ኢየሩሳሌም ላይ ነኝ ስንል እዚያ ሚድል ኢስት ያለችው ከተማ ላይ ማለት አይደለም። እቺ አሁን እግዚአብሔር ቃል ጸሐፊዎች የናገሯት ሰማያዊቱ ኢየሩሳሌም መንፈሳዊቱ ኢየሩሳሌም የክርስቶስ ኢየሱስ ህይወት እውነት ያለባት ያቺ ኢየሩሳሌም። ይሄ እንግዲህ መንፈሳዊ environment መንፈሳዊ ከባቢና መንፈሳዊ ስፍራ ነው። ከዚህ ኢየሩሳሌም ከሚባለው መንፈሳዊ ከባቢና መንፈሳዊ ስፍራ ወደ ኤማውስ መንደር ከዚህ ከተማ ወደ መንደር የሚደረገው የቁልቁል ጉዞ ማለት ነው በህይወታችን ወገኖቼ። ይሄንን ልናስተውል ያስፈልጋል። እንዲሁ ለጅማሬ ያህል በስሱ ኢየሩሳሌም ከተማ ነች፣ ኤማውስ ደግሞ መንደር ነች። የከተማና የመንደር ልዩነት መቼም የሚጠፋን አይደለም። መንደር በጣም ጠባብ በሆነ ጉዳይ ጠባብ በሆነ ነገር ውስጥ ያለች አካባቢ ነች። ኢየሩሳሌም ደግሞ ከተማ ነች። በኋላ በዝርዝር እንመጣበታለን። አሁንም አንዳንድ ጊዜ ህይወታችን ከዚህ ከፍ ካለ መንፈሳዊ ከተማ ወደ ተራ ስጋዊ መንደር የሚሄድበት ሁኔታ አለ። ይሄ አቅጣጫ በህይወት ጉዞ ከተመረጠ እንዳልኳችሁ የነፍስ መዛልና መደንዘዝ ይመጣል። የአይን መጨፈንና መሰወር እንደሚመጣ መጽሐፍ ቅዱስ ይነግራል። ይሄ እንግዲህ ኢየሱስን የማናይበት መንፈሳዊ ንቃታችን የሚጨልምበት ጎዳናና ጉዞ እንደዚሁም ደግሞ የእግዚአብሔር ቃል እንደሚለን ነፍስ የሚጠወልግበት ያ ጉዞ የሚያስገባን ምክንያቱ አንዱ ከዚህ ከፍ ካለ መንፈሳዊ ከተማ ወደ ተራ የሰው መንደር ወደ ተራ የሥጋ መንደር አቅጣጫ ከለወጥን እንደሆነ መጽሐፍ ቅዱስ በዚህ እውነት ውስጥ ያስተምረናል። ዛሬ የህይወታችን ጉዞ በምን አቅጣጫ ነው? ከኢየሩሳሌም ወደ ኤማውስ ነው? ከኢየሩሳሌም ከከተማ ወደ መንደር ነው? ከፍ ካለ ዋና ታላላቅ ነገሮች ከሚታዩበት ከሚሰሉበት ስፍራና ከባቢ ወደ ታች ወደ መንደር ነው ወይ?
ዛሬ ቆም ብለን የህይወቴ አቅጣጫ በምን የተቃኘ ነው? ወዴት እየተቃኘ ነው? ከኢየሩሳሌም እየወጣሁ ነው ወይ? ከኢየሩሳሌም እየወረድኩ ነው ወይ? ከዚህ ለቅዱሳን ከተገባው መንፈሳዊ ስፍራና ከባቢ እየወረድኩ ነው ወይ? ዝርዝር ነገሮችን እንመጣባቸዋለን። ነገር ግን ይሄን ማስተዋል ያስፈልጋል። ከዚህ ለቅዱሳን ከተገባው ለቅዱሳን ከተሰጠው በክርስቶስ ኢየሱስ ከደረስንበት ዕብራውያን 12 እንደሚለው ወደ ጽዮን ተራራ ወደ እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱ ኢየሩሳሌም ደርሳችኋል እንደሚል ይሄ በክርስቶስ ኢየሱስ ከደረስንባት ከዚህ ለቅዱሳን ከተገባችው ከቅድስቲቱ ኢየሩሳሌም ከዛ መንፈሳዊ ሰማያዊ ኢየሩሳሌም ስፍራና ከባቢ እየወረድን ነው ወይ? እየወጣን ነው ወይ? እዚህ ላይ እንደሚለው ተመልከቱ። እነሆም ይላል ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል ከኢየሩሳሌም ወደሚርቅ ወገኖቼ የኤማውስ መንገድ ከኢየሩሳሌም የሚያርቅ ነው። ለዚህ በክርስቶስ ኢየሱስ በአዲስ ኪዳን ከተቀበልነው መንፈሳዊ ስፍራና ከባቢ የሚያርቅ ጉዞ ነው። ከኢየሩሳሌም በራቅን ቁጥር ከኢየሩሳሌም ከዚህ መንፈሳዊ ስፍራና ከባቢ በራቅን ቁጥር ደግሞ ህይወታችን እየተወለገ በራቁን ቁጥር አይኖቻችን እየተጨፈኑ እየተያዙ ክርስቶስን ህልውናውን ቃሉን አለማወቅ መንፈሳዊ ንቃታችን እየተዳከመ ነፍሳችን እየደነዘዘ የሚሄድበት ጎዳና እንደሆነ እኛም አይናቸው የተጨፈነ ነፍሳቸው የተወለገ መንገደኞች የምንሆንበት ሁኔታ እንደሚፈጠር ይሄ ቃል ይነግረናል። መጽሐፍ ቅዱስ ብዙ ቦታ ላይ ከኢየሩሳሌም የመውጣት ነገር አደጋ እንዳለው ይናገራል። ሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ ምን ይላል? ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዶችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በህይወትና በሞት መካከል ትተውት ሄዱ ይላል። ስለዚህ ከኢየሩሳሌም ዕብራውያን 12:22 የሚሰጠን የአዲስ ኪዳን የቅዱሳን አድራሻ የአዲስ ኪዳን የቅዱሳን ስፍራ የቅዱሳን ከባቢ ከዚያ ሲወረድ በወንበዴዎች እጅ መውደቅ መገፈፍ የለበስኑን መልካም ነገር የለበስኑን የክርስቶስን ነገር መገፈፍ መደብደብ በህይወትና በሞት መካከል መተው እንደሚያመጣ እንመለከታለን። ዛሬ የብዙ ቅዱሳን የህይወት ሁኔታ የህይወት ዋስትና ማጣት ቅድም እንደነገርኳችሁ የህይወት ጉዞ ናት። የህይወት ዋስትናና የህይወት ደግሞ ውጤታማነት የሚወሰነው በመንመርጠው አቅጣጫ ነው። ከየት ወዴት በሚለው በመንመርጠው አቅጣጫ ነው ይላል። ይሄ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ይላል። ኢየሩሳሌም ተራራ ነች። ከኢየሩሳሌም የሚነሳ ጉዞ ሁሉ የቁልቁል ጉዞ ነው፣ የመውረድ ጉዞ ነው። ወረደ፣ ከዚያስ በወንበዴዎች እጅ ወደቀ። ከዚህ ኢየሩሳሌም ከተወከለችበት መንፈሳዊ ስፍራና ሁኔታ ስንወርድ ከዚህ ከባቢ ስንወርድ ከዚህ ኢንቫይሮንመንት ከኢየሩሳሌም ስፍራ ስንወርድ ወገኖቼ በወንበዴዎች እጅ በጠላት እጅ መውደቅ አለ። ዛሬ ቆም ብለን በጠላት እጅ የወደቅንበት የተመታንበት የተደበደብንበት አንዳንድ ጥቃቶች ውስጥ የገባንበት ምናልባት የህይወታችን አቅጣጫ የህይወት ጉዞ አቅጣጫችን መዛባቱ ይሆን? ከኢየሩሳሌም እየራቅን ይሆን? ምክንያቱም ከኢየሩሳሌም በራቅን ቁጥር ከኢየሩሳሌም ስፍራና ከባቢ ስለምንወጣ ጠላት በቀላሉ ያጠቃናል። መገፈፍ አለ ይላል መጽሐፍ ቅዱስ ሲናገር። እኛ ክርስቶስ ኢየሱስን እንደለበስነው ይናገራል። ጽድቅን እንደለበስን ይናገራል። ጸጋን እንደለበስን ይናገራል። እነዚህ ሁሉ ውበትና ሞገስ ያላቸው መንፈሳዊ ልብሶቻችን የሚገፈፉበት ሁኔታን የሚፈጥረው ይሄው የጉዞ አቅጣጫ እንደሆነ ይሄው ቃል ይነግረናል። እንዲያውም ደበደቡት ይላል፣ አጠቁት። እቺ ቃል በጣም ትገርመኛለች። በህይወትና በሞት መካከል ወይ አልሞተ ወይ ሕያው አልሆነ። በህይወት ጠላት እንዲህ ነው የሚያደርገው። ምክንያቱም የተሰጠንን ህይወት ሊያጠፋው አይችልም። እንደገና ደግሞ ሊገለንም ሊያጠፋንም አይችልም። ትዚላችሁ እንደሆነ ሰይጣን ኢዮብን በከሰሰበት ጊዜ እግዚአብሔር ምንድን ያለው? በህይወቱ ላይ እጅህን አታሳርፍ እንጂ የፈለከውን አድርጋለሁ። በቁስል መታው፣ በጣም አሰቃየው። ነገር ግን ህይወቱን ሊወስድ አልቻለም። አንዳንድ ጊዜ ክርስትና ነገራችን ህይወት አለን፣ ክርስቲያናዊ ህይወት አለ፣ እንደገና ደግሞ የሞት ነገር አለና ግራ በሚያጋባ ሁኔታ ውስጥ ነገራችን የሚገኘው ህይወታችን ሕያው ነው ወይስ ሞቷል? ወይ ሞቶ አልሞተ ወይ ሕያው ሆኖ ሕያው አልሆነ በሚባል ነገር ውስጥ የሚያስቀምጠን የህይወት ገጽታ ውስጥ የሚያስቀምጠን አንደኛው ነገር ወሳኙ ነገር የመረጥነው የህይወት አቅጣጫ ነው። ከኢየሩሳሌም ሲራቅ ከኢየሩሳሌም ሲወረድ ሁሉ ጊዜ ለጠላት ጥቃት መጋለጥ፣ መመታት፣ መገፈፍ
በህይወትና በሞት መካከል መተው ያመጣል ሕያው ነህ እንዳትባል የህይወቱ ሙሉ ውበት መዓዛ ኃይል የለም ሙት ነህ እንዳትባልም ደግሞ ትንሽ ትንፋሽ አለ በእንደዚህ አይነት የተዛባና የተበላሸ ህይወት ገጽታ ውስጥ የሚያቆመን አሁንም እንዳልኳችሁ የመረጥነው የህይወት አቅጣጫ እንደሆነ ይናገራል ጠላትም ደግሞ ወደ ኢየሩሳሌም የሚደረግን ጉዞ ሁሌ ይቃወመዋል ምክንያቱም ወደ ኢየሩሳሌም የሚደረግ ጉዞ ወደዚያ ለቅዱሳን ወደ ተገባ ስፍራና ከባቢ ስለሆነ ነው መጽሐፍ ቅዱሳችን ሉቃስ ወንጌል ምዕራፍ 9 ቁጥር 53 ላይ እንዲህ ይላል ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም ይላል ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ የህይወት አቅጣጫችን ወደ ኢየሩሳሌም በኢየሩሳሌም ከሆነ ሁሉ ጊዜ እንትን አለ የማይቀበሉን አካላት አሉ ነፍሳችን አትቀበለውም ዙሪያችን አይቀበለውም ነገር ግን ዋስትና ያለው ጉዞ ወደ ኢየሩሳሌም ያለው አቅጣጫ ነው ውጤት ያለው ጉዞ ወደ ኢየሩሳሌም ያለው አቅጣጫ ነው ሉቃስ ወንጌል ምዕራፍ 13 ሉቃስ ወንጌል ምዕራፍ 13 ቁጥር 22ም የዚህን ወደ ኢየሩሳሌም የሚደረግን ጉዞ ለምንድነው ብዙዎች የማይቀበሉት ለምንድነው ጠላት ደስ የማይሰኘው ለምንድነው አንዳንዴ ነፍሳችንን ማትረዳው ለሚለው ወደ ኢየሩሳሌም ያለው ጉዞ በእግዚአብሔር ስራ የተሞላ ስለሆነ ነው ሉቃስ ወንጌል ምዕራፍ 13 ቁጥር 22 ምን ይላል ወደ ኢየሩሳሌም ሲሄድ ይላል ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር ይላል የኢየሩሳሌም ጉዞ አቅጣጫችን ወደ ኢየሩሳሌም ከሆነ ጉዞአችን ኢየሩሳሌም ማለት በዕብራውያን ምዕራፍ 12 ቁጥር 22 መሰረት ለቅዱሳን የተሰጠች የደረስንባት ያቺ አድራሻችን መዳረሻችን ከተማ ወይም ደግሞ ከባቢና ስፍራ እንደሆነች environment and position እንደሆነች ተነጋግረናል ወደዛ የሚደረግ ያንን ማክሲማይዝ የሚደረግ የህይወት ለማድረግ የሚከድ የህይወት ጉዞ በውስጡ የእግዚአብሔር ስራ ብዛት አለበት ወደ ኢየሩሳሌምም ሲሄድ ከተማዎችና መንደሮችን እያስተማረ ያልፍ ነበር ይላል እግዚአብሔር የተመሰገነ ይሁን እንግዲህ ይሄ ነው ከኢየሩሳሌም ምንርቅበት ጉዞ ለጥቃት ዋስትና የሌለው ለጥቃት የተጋለጠ ነው ወደ ኢየሩሳሌም የምናደርገው ጉዞ ደግሞ የእግዚአብሔር ስራ ፍሬ ይበዛበት በርግጥ ብዙዎች ባይቀበሉትም ይሄን አቅጣጫ ብዙ ሰዎች ይሄን አቅጣጫ አይቀበሉትም ወደ ኢየሩሳሌም ለምን ወደ ኢያሪኮ ይሻላል ወደ ኤማውስ ይሻላል የሚሉ የነፍስ ምክሮች የሰው ምክሮች የሁኔታ ግፊቶች ይኖራሉ ብዙ ጊዜ ነፍሳችን አትቀበለውም ሰዎች አይቀበለውም ብዙ አለመቀበል አለ ነገር ግን ዋስትና ያለው ጉዞ ወደ ኢየሩሳሌም የሚደረገው ነው በዛ ውስጥ እግዚአብሔር ስራ ፍሬ ብዙ ስለሆነ እግዚአብሔር የተመሰገነ ይሁን እንግዲህ እነዚህም የኤማውስ መንገደኞች በኤማውስ መንገድ ለአይና ኢየሱስ አብሯቸው እየሄደ እንዳያዩት አይናቸው እንዲያዝ እንደዚህ አይነት ጥልቅ መንፈሳዊ ንቃት ጉድለት ውስጥ spiritual insensitivity ውስጥ እንዲገቡ ያደረጋቸው ነፍሳቸውም እንዲጠወልግ ያደረጋቸው የኤማውስ መንገድና ጉዞ ምክንያቱ ከኢየሩሳሌም መራቃቸው ነው ወገኖቼ ቀደም እንደነገርኳችሁ ኢየሩሳሌም ደግሞ በአዲስ ኪዳን በክርስቶስ ኢየሱስ የደረስንባት የተሰጠችን ለቅዱሳን የምትገባ መንፈሳዊ ስፍራና ከባቢ ነች spiritual position and environment spiritual location and environment መንፈሳዊ ስፍራ ነች መንፈሳዊ ከባቢ ነች ወገኖቼ ህይወታችን ከዚህ ኢየሩሳሌም ከወከለችው መንፈሳዊ ከባቢና መንፈሳዊ ስፍራ በራቀ ቁጥር አደጋ ውስጥ ይወድቃል ወደዚያ የሚደረግ ጉዞ ደግሞ በእግዚአብሔር ስራ ፍሬ የታጀበ ይሆናል እግዚአብሔር የተመሰገነ ይሁን አሁንም ቆም ብለን ስናስብ ህይወቴ ወዴት አቅጣጫ ነው ወደ ኢየሩሳሌም ነው ከኢየሩሳሌም ነው እንዳልኳችሁ ወደ ኢየሩሳሌም አቅጣጫችሁ ወደዛ ከሆነ ስፍራችሁ በኢየሩሳሌም የጸና ወደ ኢየሩሳሌም አንዳንዴም በህይወት አጋጣሚ ከወረድን አቅጣጫ ዙረን ወደ ኤማውስ ወረድ ብለን ዞር ብለን አሁንም እናደርገው እነዚህም ሰዎች በፍጻሜው የእግዚአብሔር ቃል እንደሚለን ወደ ኢየሩሳሌም ተመለሱ ይለናል ተመልከቱት የእግዚአብሔርን ቃል ወደ ኢየሩሳሌም በመጨረሻ ኢየሱስ ከተገለጠላቸው በኋላ ወደ ኢየሩሳሌም እንደተመለሱ የእግዚአብሔር ቃል ይነግረናል እግዚአብሔር የተመሰገነ ይሁን እንግዲህ የኢየሱስ ክርስቶስም ስራ የነበረው በዚያ ቀን እነዚህ ከኤማውስ ወደ ኤማውስ የሄዱ የነበሩ ሰዎችን የሚደረገውን አድርጎ ራሱንም ገልጦ ወደ ኢየሩሳሌም እንዲመለሱ ነው ወደ ተገባቸው ስፍራና ከባቢ እንዲመለሱ
አደረጋቸው። ዛሬም ቅዱሳን ቆም ብለን ማሰብ ያለብን የህይወቴ ጉዞ አቅጣጫ ወዴት ነው? ከኢየሩሳሌም እየወረደ ከኢየሩሳሌም እየወጣ ነው ወይስ ወደ ኢየሩሳሌም ከፍታ እየሄደ? ወደ ኢየሩሳሌም፣ ምክንያቱም ኢየሩሳሌምም ብዙ ዳይሜንሽን ያላት ከተማ ነች። ይሄ የተሰጠን ስፍራና ከባቢ እለት እለት የምናድግበት እለት እለት የምንለወጥበት ከፍ ይያለን የምንሄድበት ነው። አቅጣጫችን ወደ ኢየሩሳሌም ደርሰናል። ነገር ግን ያቺ ተራራ ከፍታ አላት፣ የፍጻሜ ከፍታ አላት። በዚህ አቅጣጫ ጉዞ ከሄድን ህይወታችን እለት እለት በዋስትና የተሞላ በእግዚአብሔር ውጤታማነትም የታጀበ ይሆናል። እግዚአብሔር ይመስገን። ስለዚህ ቆም ብለን እንዴት ነው የህይወት አቅጣጫ? ወደ ኢያሪኮ እየሄድኩ ነው፣ ወደ ኤማውስ እየወረድኩ ነው የሚለውን ነገር ማወቅ አለብን። የዚህ መልእክት ዋነኛ ሐሳብ ወደዚህ ወደ ኢየሩሳሌም እንዴት እንመለሳለን? ደግሞ ከኢየሩሳሌም ወደ ኤማውስ ከኢየሩሳሌም ወደ ኢያሪኮ የሚያወርደንስ ነገር ምንድነው? ከኢየሩሳሌም መንፈሳዊ ስፍራና ከባቢ የሚያወጣንስ ነገር ምንድነው የሚል ጥያቄን ለመመለስም ነው እግዚአብሔር የተመሰገነ። እንግዲህ ኢየሩሳሌም ቅድም እንዳልኳችሁ የቅዱሳን መንፈሳዊ ስፍራና ከባቢ ነች ብያችኋለሁ። ግን እቺ ኢየሩሳሌም በእኛ አሁን በአዲስ ኪዳን ዛሬ ባለን አማኞች ምንን የምትወክል ነች? ምን አይነት ስፍራ ነው? ምን አይነት ከባቢ ነው የሚለውን በጥቂቱ እንነጋገራለን። እግዚአብሔር የተመሰገነ ነው። አንደኛው ኢየሩሳሌም የሚባለው የመንፈስ ቅዱስ ሙላት ስፍራ ነው። የህይወት ወንዝ የሚፈልቅበት ስፍራ ነው። ይሄ መንፈሳዊ ስፍራና መንፈሳዊ ከባቢ የቅዱሳን በአዲስ ኪዳን የተሰጣቸው ስፍራ ከባቢ እንደሆነ የእግዚአብሔር ቃል ነገራል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 8 እንዲህ ይላል፣ በዚያም ቀን የህይወት ውሃ ከኢየሩሳሌም ይወጣል። የህይወት ውሃ ከኢየሩሳሌም ይወጣል። ያ የህይወት ውሃ ምንድነው? ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ክርስቶስ ስለ ህይወት ውሃ ተናገረ። የህይወት ውሃ የምትፈልጉንና ጠጡ አለ። ያ የህይወት ውሃ ደግሞ መንፈስ ቅዱስ እንደሆነ በዚያው ምዕራፍ ላይ ተናገረ። ዮሐንስ ወንጌል ምዕራፍ 7ን ብታነቡ ታገኙታላችሁ። እግዚአብሔር ይመስገን። እንደዚሁም ሉቃስ ወንጌል ምዕራፍ 24 ቁጥር 49ም እነሆም አባቴ የሰጠውን ተስፋ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የኢየሩሳሌም ከተማ በዛ ጊዜ በአካላዊ ገጽታ፣ አሁን ደግሞ በመንፈሳዊ እውነታ ለኔና ለናንተ የመንፈስ ቅዱስ ሙላት ስፍራ ነች። የመንፈስ ቅዱስ መስተጋበር ስፍራ ነች። ሐዋርያት ሥራ ምዕራፍ 1 ቁጥር 4ም ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ለምን? ነገር ግን ከእኔ የሰማችሁን አብ የሰጠውን የተስፋ ቃል ጠብቁ ይላል። እግዚአብሔር የተመሰገነው። ያ አብ የሰጠው የተስፋ ቃል የመንፈስ ቅዱስ መውረድ እንደሆነ ይናገራል። በኢየሩሳሌም ቆዩ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚለው ተስፋ ነው። ዛሬ ህይወታችን ከኢየሩሳሌም ስንል ከመንፈስ ቅዱስ ሙላት ከመንፈስ ቅዱስ ጋር ካለ የዕለት ዕለት የሙላት መስተጋብር ስፍራ እየወረደ ነው ወይ? do we have a daily communion with the Holy Spirit? ከመንፈስ ቅዱስ ጋር ዕለታዊ ህብረት የሙላት ሂደት ያለበት ስፍራና ከባቢ ላይ ነው ወይ? ለመንፈስ ቅዱስ የተመቸ ለመንፈስ ቅዱስ ሙላት የተመቸ ዕለታዊ ሙላት የተመቸ ስፍራ ላይ ነን ወይ? ከባቢ ላይ ነው ያለነው? ኢንቫይሮንመንት ይሄንን የሚደግፍ ይሄንን የሚያሳልጥ ነው ወይስ ከዛ እየወረድን ነው ወይ? ከዛ እየወጣን ነው ወይ? ምክንያቱም ኢየሩሳሌም የምትወክለው መንፈሳዊ ስፍራና ከባቢ የመንፈስ ቅዱስ ህልውና የመንፈስ ቅዱስ ሙላት የመንፈስ ቅዱስ መገኘት ያለበት ስፍራና ከባቢ ነው። እስቲ ዛሬ አቅጣጫችን need is it away from the Holy Spirit or is it to the Holy Spirit? ወደ መንፈስ ቅዱስ የሚደረግ ነው ከመንፈስ ቅዱስ የሚደረግ? ምክንያቱም ዛሬ ብዙ ነገሮቻችን አንዳንዴ ክርስቲያናዊ መጽሐፍ ቅዱሳዊ ድባብ ለብሰው ልባችንን ውስጣችንን ከመንፈስ ቅዱስ የሚያርቁ ነገሮች ናቸው። ምክንያቱም እዚህ ላይ እንደምናየው ኃይልን እስክትለብሱ በኢየሩሳሌም ቆዩ። ዛሬ የኃይል መተካት ሂደት ውስጥ ነን ያለነው። የእውቀት ኃይል፣ የገንዘብ ኃይል፣ የሰው ኃይል እነዚህ ያስፈልጋሉ። አንዳንዴ ከኢየሩሳሌም የምንወርድበት ምክንያት የኃይል ምርጫችን ሲዛባ ነው። አቅጣጫ ምርጫችን የሚዛባው የኃይል ምርጫችን። ኢየሩሳሌም የመንፈስ ቅዱስ ኃይል ያለበት ነው። ኢየሩሳሌም በመንፈስ ቅዱስ ኃይል የምንሞላበት በመንፈስ ቅዱስ ኃይል የምንጠናከርበት ስፍራ ነው እና ከባቢ ነው።
ነገር ግን አንዳንዴ ከኢየሩሳሌም የሚያወጣን አንዳንዴ ለህይወታችንም ለአገልግሎታችን ዋስትናና ውጤታማነት የሚያስፈልገው ኃይል የሰው ኃይል ይመስለንና ወደ ሰው እንጓዛለን የእውቀት ኃይል ይመስለንና ወደ ምድራዊ ዕውቀት እንጓዛለን ወይም ደግሞ የገንዘብ ኃይል ይመስለንና ገንዘብ ወደሚገኝበት አቅጣጫ እንሄዳለን እነዚህ ነገሮች ሁሉ የኃይል መተኪያ ሆነውልናል ልንገራችሁ ክርስቲያናዊ የህይወት ጉዞአችን ዋስትና እንዲኖረው ውጤታማም እንዲሆን የሚያስፈልገው መንፈስ ቅዱስ ኃይል ነው የመንፈስ ቅዱስ ኃይል ደግሞ በኢየሩሳሌም ያለ ነው ለዚህ ነው ከኢየሩሳሌም አትውጡ ያላችሁ አሁን ስለ ፊዚካል ሎኬሽን አይደለም ነግራችሁ ስለ አንድ ምድራዊ አድራሻ አይደለም ነግራችሁ መንፈሳዊ ስፍራ ነው የመንፈስ ቅዱስ ሙላት የመንፈስ ቅዱስ ህብረት የሚረጋገጥበት መንፈሳዊ ስፍራና ከባቢ የጸሎት ህይወታችን ሊሆን ይችላል ከእግዚአብሔር ቃል ጋር የምናደርገው መስተጋብር ይሆናል በተለያዩ መንገድ ብቻ አሁን ያለንበት ስፍራ ለመንፈስ ቅዱስ ሙላት ለመንፈስ ቅዱስ ህብረት የሚመች ነው ወይ እዚያ ተራራ ላይ ነን ወይ የሚለው ጥያቄ ነው ወሳኝነት ያለው ዛሬ አንዳንዶች አቅጣጫ ቀይረናል ከኢየሩሳሌም ነው መንፈስ ቅዱስ እንላለን ብዙ የሚያዋጣ አይደለም እየተባለ በድፍረት እየተነገረ ያለበት አሁን የሚያስፈልገው ኃይል ይሄ ነው አሁን የሚያስፈልገው የገንዘብ ኃይል ነው አሁን የሚያስፈልገው የቴክኖሎጂ ኃይል ነው አሁን የሚያስፈልገው የሰው ኃይል ነው ሰው ይገኝ ሰው ብዙ ሰው ካለ የሰው ኃይል አገልግሎታችንን ውጤታማ ያደርጋል አገልግሎታችን ዋስትና ይሰጣል ለህይወታችን ውጤታማነት ያመጣል ብለን የምንወርድበት ወደዚያ ወደ ኤማውስ ወደ ኢያሪኮ የምንወርድበት ሁኔታ ስላለ ነው ዛሬ በጌታ በኢየሱስ ስም አቅጣጫችን ይቀየር ወደ ኢየሩሳሌም ወደ መንፈስ ቅዱስ ኃይል ስፍራ ወደ መንፈስ ቅዱስ ሙላት ስፍራ ወደ መንፈስ ቅዱስ ህብረት ስፍራ ወደ መንፈስ ቅዱስ ወደ እግዚአብሔር መገኘት ስፍራ እንዲህ ይለናል መዝሙረ ዳዊት 135 ቁጥር 21 በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው በኢየሩሳሌም የሚያድር መንፈስ ቅዱስ የእግዚአብሔር መገለጥ ነው የአዲስ ኪዳን የእግዚአብሔር የሙላት መገለጥ ነው ዛሬ ከመንፈስ ቅዱስ ጋር ስንገናኝኮ ወደ እግዚአብሔር ሐልኦት ወደ እግዚአብሔር በመኖሪያ ስፍራ እየመጣን እንደሆነ መጽሐፍ ቅዱስ ይነግረናል ወገኖቼ የህይወታችን ጉዞ አቅጣጫ ወዴት ነው ከኢየሩሳሌም ነው ኢየሩሳሌም ምንድነው የሚወክለው ኢየሩሳሌም የመንፈስ ቅዱስ ሙላት የመንፈስ ቅዱስ ህልውና ስፍራና ከባቢ ነው is the direction of our life የህይወታችን ጉዞ አቅጣጫ ከመንፈስ ቅዱስ ጋር ጥልቅ ህብረት ከመንፈስ ቅዱስ ጋር ሰፊ ሙላት ውስጥ የሚያስገባን ነው ወይስ are we going away from that realm from that dimension from that position from that environment ከዚያ ከባቢ ከዚያ ደርዝ ከዚያ ክልል እየወጣን ነው በብዙዎች አሁን እየተለመደ እንዳለው እንደው የሊፕ ሰርቪስ የአንደበት አገልግሎት ብቻ ነው የምንሰጠው መንፈስ ቅዱስ አላንተ ምናምን እንላለን ነገር ግን እየተመኘን ያለኑ የምድራዊ ዕውቀት ኃይልን ነው የምድራዊ ዕውቀት በአዎንታዊ ሴንሱ የሚጠላኩ አይደለም መጥፎ አይደለም ለክርስቲያናዊ ህይወት ዋስትናና ውጤታማነት ግን ያ በቂ አይደለም አንድ ታላቅ የፊዚክስ ሊቅ ለክርስቲያናዊ ህይወቱ ጥንካሬ እና ዋስትና ያ ሊቅነቱ አይሰጠው የፊዚክስ ሊቅም ቢሆን መልካም ነው በመድር እንቅስቃሴው ይጠቅመዋል ነገር ግን አሁንም ከእግዚአብሔር የሚገኘው ከመንፈስ ቅዱስ የሚገኘው መገለጥ ነው የክርስቲያናዊ ህይወቱ ዋስትናና ጥንካሬ ይሄን አጣጥሞ መሄድ አለበት አሁን ለምድራዊ ኑሮ አቅም ብቻ ሳይሆን ለመንፈሳዊ ለክርስቲያናዊ ህይወት አቅምና ዋስትና ምድራዊ ዕውቀቶች የተፈለጉ ያሉበት ዘመን ላይ ነን አልፎም ቁሳዊ የገንዘብ ኃይል ዛሬ ወገኖቼ እንናገረውም አንናገረውም እንጂ እንደው አንድ አገልጋይ ቁጭ አድርገን አንድ መሪ ወይም አንድ አገልጋይ አንድ ክርስቲያን ቁጭ አድርገን እንደው ዛሬ ከመንፈስ ቅዱስ ኃይል ከሚሰጥህና መጠን የሌለው ቁጥር የሌለው የገንዘብ ኃይል ከሚሰጥ የቱን ትመርጣለህ ቢል እንደው የእውነት እንነጋገር ከተባለ ምን ያህል ፐርሰንቱ የመንፈስ ቅዱስ ኃይል ይሰጠኝ ብሎ ይላል I don't think so ብዙ ሰው ዛሬ ያለበት የኑሮ ጫና ነገ ያለበት የኑሮ ስጋት ከህይወትም ከአገልግሎትም አንፃር ይሄም ምላቸው ቅዱሳንን ብቻ ማለት አይደለም እንደው ቅዱሳን ብቻ መሪ የቤተክርስቲያን መሪዎች እኔ እንደ ቤተክርስቲያን መሪ እምፈተንበት ነገር ነው ይሄ እኮ ቢኖር አንዳንዴ ጸሎታችን ነገሮቻችን ሁሉ እነዚህ ቁሳይ ነገሮች ቢመጡ ዋስትና የሚያገኙ ውጤታማ የሚሆኑ እንደሆኑ እንመለከታለን አንዳንዴ የሎዶቅያን መልክ እየረሳን እንሄዳለን ሎዶቅያ
በብዙ ነገሮች ያላት ናት ነገር ግን ኢየሱስ ውስጧ አልነበረም ደጇ ቁጭ ሆኖ ከደጇን የሚያንኳኳው ኢየሱስ ነበር ለሎዶቅያ ቤተክርስቲያን ላይ ኢየሱስ ወጥቶ ብዙ ነገሮች ሞልተውባታል ዛሬ ይሄ አይደለም ወይ የቤተክርስቲያን መልክ ለምን ከኢየሩሳሌም እየወረድን የመንፈስ ቅዱስ ኃይል የመንፈስ ቅዱስ ሙላት የመንፈስ ቅዱስ ኃልኦት ዋጋው ክብደቱ ስለጠፋበት በእውቀት ኃይል ተክተነዋል በገንዘብ ኃይል ተክተነዋል በቁስ ኃይል ተክተነዋል በሰው ኃይል ተክተነዋል ዛሬ በመንፈስ ቅዱስ ኃይል ተሞልተን የእግዚአብሔርን መንግስት ፈቃድ ከማስፈጸም ይልቅ በተለያዩ ቴክኒኮች ተሞልተን ብዙ ሰዎች የምናከማችበት መንገድ አማራጭ ቢቀመጥልን የቱን ነው የምንወስደው የትኛውን አቅጣጫ ነው የምንሄደው ይሄ ለሁላችንም ያልተሰወረ ነው በግል ህይወታችንም በቤተሰባዊ ህይወታችንም አልፎም በቤተክርስቲያንና በአገልግሎት ህይወታችንም ይሄ እውነት ያለ ነው ዛሬ ግን በጌታ በኢየሱስ ስም ኢየሩሳሌም የምትወክለው የመንፈስ ቅዱስ ሙላት የመንፈስ ቅዱስ መገኘት የእግዚአብሔር ኃልኦት ስፍራ ላይ መመለስ ይሁንልን የህይወት ጉዞ አቅጣጫችን ይቀየር እየወረዳችሁ ያላችሁ አንዳንዴ አይገባንም ምንድነው ነፍሴን ያጠወለጋት ምንድነው ኢየሱስ አልታየ ያለኝ በቃ እንሰበካለን እናነባለን ጌታ ካንተ ጋር ነው እኔ ካንተ ጋር ነኝ ይለናል እኔ ካንተ ጋር ነኝ አብሬሃለሁ ይለናል ነገር ግን አናየውም እንሰማዋለን ግን አናየውም ከዚህ የተነሳ ነፍሳችን የጠወለገ ትሄዳለች ዛሬ ቆም ብላችሁ አስቡ የነፍስ መጠውለግ ያለባችሁ የኢየሱስ መንፈሳዊ ኢንሴንሲቲቪቲ ምንም አብሯችሁ ያለውን ኢየሱስ እያወራችሁ ያለውን ኢየሱስ አይደንቲፋይ ማስተዋል ማየት ያቃታችሁ ቅዱሳን ካላችሁ ምናልባት የህይወት ጉዞ አቅጣጫችሁ ተዛብቶ ይሆናል ከኢየሩሳሌም እየወረደ ከመንፈስ ቅዱስ ሙላት ስፍራ ከመንፈስ ቅዱስ ኃልኦት ስፍራ ከመንፈስ ቅዱስ ኃይል ስፍራ ከመንፈስ ቅዱስ ህብረት ስፍራ እየወረደ እንዳይሆን ልንጠይቅ ያስፈልጋል እግዚአብሔር የተመሰገነ ይሁን ሃሌሉያ እንግዲህ ኢየሩሳሌም የመሰለችው ኢየሩሳሌም የወከለችው ይሄ የቅዱሳን የአዲስ ኪዳን ቅዱሳን የህይወት ስፍራ እና ከባቢ ይሄ እንደሆነ እንድንመለከት ያስፈልጋል በሁለተኛ ደረጃ የእግዚአብሔር ቃል የሚለን በዮሐንስ ራእይ ምዕራፍ 21 ቁጥር 2 እንዲህ ይላል ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ይለናል ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ስትወርዳየው ቁጥር 10 እና 11 ራእይ ምዕራፍ 21 በመንፈስም ወደ ረጅም ተራራ ወሰደኝ የእግዚአብሔርን ክብር ያለባት ቅድስቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ ብርሃኗም እጅግ እንደከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ ጠራ ነበር ቁጥር 27 ለበጉም በሆነው በህይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ይላል እዚህ ላይ ኢየሩሳሌምን ሲጠራት ራሱ የተቀጥላ ስሟ ኢየሩሳሌም ቅድስቲቱ ከተማ በብዙ የመጽሐፍ ቅዱስ እውነቶች ላይ ቅድስቲቱ ከተማ እየተባለች ትጠራለች ወደ ቅድስቲቱ ከተማ ጸያፍ ነገር ሁሉ ርኩሰትና ውሸት የሚያደርግ ወደ እርሷ ከቶ አይገባም ይላል በፍጻሜ በአካል የምንገባባት አዲሲቱ ኢየሩሳሌም ከክርስቶስ ምጽአት ጋር የምንገባባት አዲስቱ ኢየሩሳሌም አካላዊ ስፍራ አለች አሁን ግን ያወራን ያለነው በዕብራውያን 12 መሰረት በመንፈስ ወደ ደረስንባት በመንፈስ ወደ ምንሰራባት ወደዚያ መንፈሳዊ ስፍራና ከባቢ ነው ይህቺ ኢየሩሳሌም ሌላው የምትወክለው የቅድስና ስፍራ ነው እግዚአብሔር ይመስገን ዛሬም ያንን ኢየሩሳሌም ይያለን ከኢየሩሳሌም ተወረደ የምንለው የቅድስና ስፍራ ነው ጸያፍ ነገር ርኩሰት ውሸት የማይገባባት ከዚህ ሁሉ ፕሮቴክትድ የምንሆንባት ስፍራ ነች ወገኖቼ የህይወት ጥራት የሚወሰነው ባለንበት ስፍራ ነው የቅድስና ስፍራ ነች ኢየሩሳሌም ወገኖቼ ቅድስና የህይወት ትግል ውጤት አይደለም እግዚአብሔር ባስቀመጠን ስፍራ የመገኘት ፍሬ ነው ክብር ለኢየሱስ ይሁን እግዚአብሔር ለእርሱ ተለይተን ከክፋት ተለይተን እንድንጠበቅ ይላል እኮ ጸያፍ ነገር ርኩሰት ውሸት የሚያደርግ ወደ እርሷ ከቶ አይገባም ያቺ ከተማ ቅጥር እንዳላት ይነግረናል ከፍ ያለ ረጅም ቅጥር እንዳላት ተመልከቱ ወደ ተራራ ወሰደኝ የእግዚአብሔር ከተማ አለች እጅግ ከፍ ያለ ቅጥር አለባት እንደገና ብዙ በሮች አሏት መጽሐፍ ቅዱስ እንደሚናገር ምንም አይነት ክፋት እንዳይገባባት ዛሬ ህይወታችን
መጽሐፍ ቅዱስ እንደሚያሳየን ከዚህ የቅድስና ስፍራ እየወረደ ነው ወይ? እግዚአብሔር ሕይወታችንን በክርስቶስ ቀድሶ ባስቀመጠው በዚህ መንፈሳዊ ስፍራና ከባቢ ነው ወይ ያለው? ወይስ እየወረድን ያዋጣ መስሎን ሕይወታችን ለጠላት ጥቃት ለርኩሰት ወደሚጋለጥበት አቅጣጫ እየወረድን ነው ወይ? ወይስ ኢየሩሳሌም የወከለችው ቅድስቲቷ ከተማ የቅድስና ስፍራ ላይ ነን ሆይ? ቅድም እንዳልኳችሁ ቅድስና የነፍስ ትግል አይደለም። ቅድስና እግዚአብሔር በክርስቶስ ኢየሱስ በሰጠን ስፍራ መገኘት ነው። it's a positional thing ሲጀምር ማለት ነው። እዚያ ላይ ካለን ከዚያ በኋላ በዚያ ከፍታ ውስጥ ወደኛ የሚመጡ ነገሮች አሉኮ፣ የሚፈትኑ ነገሮች አሉ፣ ነገር ግን መግባት አይችሉም። በር የሚያንኳኩ ነገሮች አሉ፣ ነገር ግን መግባት አይችሉም። በር የሚገፉ ነገሮች አሉ፣ ነገር ግን መግባት አይችሉም። ምክንያቱም ኢየሩሳሌም ቅድስቲቱ ከተማ አይፈቀድም መግባት። እዚያ እስካለን ድረስ መተው ይታገላሉ፣ ይፈትናሉ፣ ወዲያ ይላሉ። ነገር ግን as long as we are in that spiritual position እዚያ መንፈሳዊ ስፍራና ከባቢ ውስጥ እስካለን ድረስ ጥሶ መግባት አይችልም። ብዙዎች ግን አሁን እየወረድን ነው ያለነው። ለነዚህ ርኩሰቶች ለነዚህ ክፋቶች ልንጋለጥ የምንችልበት ነገር ውስጥ እየወረድን ነው ያለነው። ያ መንፈሳዊ ሕይወታችን ያ የለበስነው ክርስቶስ መጽሐፍ ቅዱስ ገላትያ ላይ እንደሚናገረን እንግዲህ በክርስቶስ ያለነው ክርስቶስን እንደለበስነው ይናገራል። እንደለበስነው ቅድም እንዳልኳችሁ ከኢየሩሳሌም ወደ ኢያሪኮ የሄደው ሰው ወንበዴዎች እንደገፈፉት ይናገራል። የገፈፉት ልብሱን ነው። እኛም ልብሳችን ክርስቶስን የምንገፈፍበት የህይወት ጉዞ አቅጣጫ ውስጥ መገኘት የለብንም። እንመለስ ወደዚህ መንፈሳዊ ስፍራ እግዚአብሔር እኛን በክርስቶስ ወደሚጠብቅበት በደሙ ወደሚከልልበት በቃሉ ወደሚጋርድበት ወደዚህ እግዚአብሔር መገኘት ስፍራ ወደዚህ የቅድስና ስፍራ እንሰብሰብ። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ የህይወት ጉዞ አቅጣጫችን ወደ ኢያሪኮ ወደ ኤማውስ በሚሆንበት ጊዜ ከቅድስና ስፍራ ለቅድስና ያለን ቫልዩ ለቅድስና ያለን ዋጋ እየተሸረሸረ መውረድ ከጀመርን ወገኖቼ ራሳችንን መቀደስ አንችልም፣ ራሳችንን መጠበቅ አንችልም፣ እንጋለጣለን፣ እንገፈፋለን። ነገር ግን እግዚአብሔር በክርስቶስ ባስቀመጠን በዚህ መንፈሳዊ ስፍራና ከባቢ ውስጥ ስንገኝ እንጠበቃለን። ለእግዚአብሔር ተለይተን ከክፋት ተለይተን የምንገኝበት መንፈሳዊ ስፍራና ከባቢ ውስጥ እንገኛለን። ብዙ ቅዱሳን ዛሬ ይሄንን የኢየሩሳሌምን ሴኩሪቲ የኢየሩሳሌምን የዋስትና ለህይወት ያላትን ዋስትና ስፍራ እየተጋፋን ነው፣ አልመስል ይያለን ነው። ስለዚህ ዝም ብለን ቁልቁል እየወረድን ወደታች እየወረድን ያለንበት ሁኔታ እንዳለ የምንገነዘበው ነገር ነው። የእግዚአብሔር ቃል ግን ይሄን ይነግረናል። ዛሬስ የህይወት ጉዞ አቅጣጫችን ወዴት ነው? ከቅድስና ስፍራ የሚያወርድ ነው ወይስ ወደ ቅድስና ስፍራ የሚያወጣ ነው? እንዳልኳችሁ እግዚአብሔር በቃሉ ኃይል በጸጋው መንፈስ ይጠብቀናል። ለእርሱ ተለይተን ከክፋት ተለይተን እንድንኖር ይረዳናል። ሃሌሉያ። ዛሬ ለርኩሰት ለክፋት የተጋለጠ ስፍራ ላይ ነን ወይስ የተዘጋ ስፍራ ላይ ነን? ጥያቄው ይሄ ነው። ጥያቄው ሆኖ ብዙ ጊዜ ህይወታችን ስፍራዋን ስትለቅ እቺን የኢየሩሳሌም ስፍራዋንና ከባቢዋን ስትለቅ ለርኩሰት ትጋለጣለች፣ ለክፋት ትጋለጣለች። ብዙ ሰዎች እንደዚህ እንደ ኢያሪኮ እንደ ኤማውሱ መንገደኞች የነፍስ ዝለት የአይን መታወር የሚመጣባቸው ከዚህ የተሳሳተ የህይወት ጉዞ አቅጣጫ ምርጫ የተነሳ ነው። አንዳንዶች እንወርዳለን። መጽሐፍ ቅዱስ እንደሚናገር የሚያምን ከማያምን ጋር ምን ህብረት አለው ይላል። ከማያምኑ ጋር በማይመች አኳን አትጠመዱ ይላል። ወገኖቼ ይሄ ከዚህ ጋር ምን ህብረት አለ? ህብረት ከሌለው ነገሮች ጋር የሚያደርሰን ጉዞ ውስጥ ከገባን የሚያደርሰን ጎዳና ውስጥ ከገባን ነፍሳችን እየተወለገ እዚህ ላይ አይታችኋል። እርስ በርሳቸው እየተመራመሩ ይላል እና ይሄ ኮንቨርስ የምናደርገው የምንነጋገራቸው ጓደኞች፣ የምንነጋገራቸው ፊልሞች፣ የምንነጋገራቸው መጽሐፎች፣ የምንመራመራቸው ነገሮች እነዚህ ነገሮች ወደ ተራራው እየወሰዱን ነው፣ ከተራራው እያወረዱን ነው። ወደ ቅድስና ስፍራ ወደ ኢየሩሳሌም እየወሰዱን ነው፣ ከቅድስናው ስፍራ ከኢየሩሳሌም እያወረዱን ነው። ዛሬ የኤማውስ መንገድ ላይ የምናደርጋቸው ንግግሮች ያ ጎዳና የሚሰጠን ኮንቨርሴሽን ዳያሎግ ከእግዚአብሔር ነገር የሚያርቀን እየሆነ ያለበት ነገር ነው። ከማጋ ነው አሁን የያዝነው የህይወት ጉዞ አቅጣጫ ከማጋ እያነጋገረ ነው የሚያስኬደን? ከምን ጋር እያነጋገረ ነው የሚያስኬደን? who are we conversing with? ከማጋ እየተነጋገርን ነው? ከምን ጋር እየተነጋገርን ነው?
የህይወት ጉዞ ጎዳናችን ይወሰናል። ወደ ኢየሩሳሌም ከሆነ በኢየሩሳሌም ከሆነ የምንነጋገረው ከመንፈስ ቅዱስ ጋር ነው። የምንነጋገረው ከእግዚአብሔር ጋር ነው። የምንነጋገረው ከቅዱሳን ጋር ነው። እግዚአብሔር የተመሰገነ ይሁን። ነገር ግን ብዙዎች ይሄን ጎዳና ስለመረጠን ዛሬ አሶሺየት የምናረጋቸው የምንተባበራቸው በቃ እየወጣን ከኢየሩሳሌም እየወረድን ያዋጣል ብለን ወገኖቼ ይሄ አደጋ ውስጥ እንዳለን ያመላክታልና ዛሬ ወደ ኢየሩሳሌም ወደ ቅድስናው ስፍራ መመለስ ይሁንልን። እግዚአብሔር የተባረከ ይሁን። በመቀጠል ሶስተኛው ሐዋርያት ሥራ ምዕራፍ 2 ቁጥር 5 ላይ ኢየሩሳሌም የምትወክለው ምንድነው? ሐዋርያት ሥራ ምዕራፍ 2 ቁጥር 5 ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 12 ደግሞ ቀደም ብሎ ያለው ምዕራፍ ሲናገር በዚያም ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ይላል። ከዚያስ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ከደብረ ዘይት ተራራ ወደ ኢየሩሳሌም። ቁጥር 13 በገቡም ጊዜ ኢየሩሳሌም ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስ ያዕቆብም እንድርያስም ፊልጶስም ቶማስም በርተሎሜዎስም ማቴዎስም የእልፍዮስ ልጅ ያዕቆብም ቀናተኛ ይባሉ ስምዖንም ያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞች ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። በእነዚህ ሁለት የመጽሐፍ ቅዱስ ክፍሎች የምናየው ኢየሩሳሌም የቅዱሳን የልብ ህብረት ስፍራ ነች። ኢየሩሳሌም የቅዱሳን የመንፈስ ህብረት ስፍራ ነች። ዛሬ ሰዎች ከኢየሩሳሌም ወረዱ የምንለው ከቅዱሳን የህብረት ስፍራም ሲወረድ ነው። ዛሬ ከቅዱሳን ጋር ካለ የልብ አንድነት የህብረት ስፍራ ማፈግፈግ እንደ መንፈሳዊነት የሚታሰብበት ዛሬ ቤተክርስቲያን ህብረት መገኘት በቅዱሳን ህብረት አገልግሎት ውስጥ ራስን ማስገኘት እንደማይፈልግና አደገኛ እንደሆነ የህይወት ጉዞ አቅጣጫ እየተቆጠረ ያለበት ነው። መጽሐፍ ቅዱስን በዕብራውያን ላይ መሰብሰባችሁን አትተው ቅዱሳን ለፍቅርና ለመልካም ሥራ መነቃቃት የምናገኝበትን የቅዱሳን መሰብሰብ ህብረት አንተው ይላል። ይሄ የልብም የአካልም አንድነት ነው። በአንድ ልብ ሆነው በአንድ ስፍራ ነበሩ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 1 እና 2 ስንመለከት ቅዱሳንም በአንድ ልብ በአንድ ስፍራ ይጸልዩ ነበር ይላል። ስለዚህ የልብ የመንፈስ አንድነቱ ብቻ ሳይሆን በህብረትና በአካልም የምናደርገው አንድነት ወሳኝ እንደሆነ ልናስተውል ያስፈልጋል። ዛሬ ብዙ ቅዱሳን ከቅዱሳን ህብረት ያፈገፈጉ ከቅዱሳን አገልግሎት ያፈገፈጉ ባለበት ሁኔታ ቅድም እንዳልኳችሁ ይሄ የህይወት ጉዞ አቅጣጫ ያስመታል፣ ያስጠቃል፣ ብዙ ነገር ውስጥ ያስገባል። ዛሬ የህይወት ጉዞ አቅጣጫችን ከቅዱሳን የመንፈስ የልብ ህብረት ያፈገፈገ ያለበት መለየት መራቅ ይሻላል የሚል መረዳት ውስጥ የገባንበት ሁኔታ ነው ያለው። እስቲና እንየው። ይሄ የኤማውስ መንገድ ነው። እኛም የኤማውስ መንገደኞች ነን ማለት ነው። ምክንያቱም በቅዱሳን ህብረት ውስጥ ያለው መተናነጽ በቅዱሳን ህብረት ውስጥ ያለው የቅዱሳን ህብረት might not be comfortable የተመቸ ላይሆን ይችላል። ነገር ግን ባይመችም የምንሰራበት ስፍራ ነው። አካል ሁሉ በጅማት ተያይዞ አንዱን እየመገበ ራስ ወደሚሆነው ወደ ክርስቶስ ማደግ የሚሰጥበት እንደሆነ ኤፌሶን ምዕራፍ 3 ኤፌሶን ምዕራፍ 4 ይነግረናል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ስለዚህ ዛሬ ይሄ ኢየሩሳሌም የምትወክለው የቅዱሳን የመንፈስ የልብ ህብረት ስፍራና ከባቢ ነው። እግዚአብሔርም ቃል ሲናገር ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። በዚያ እግዚአብሔር ህይወትን አዟል፣ መንፈስን አዟል፣ ክብርን አዟል፣ በረከትን አዟል ይላል። እግዚአብሔር የተባረከ ይሁን። አሜን። እንደዚሁም በማጠቃለያ ኢየሩሳሌም የምትወክለው ሌላው ስፍራ ምንድነው? መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 5 ቁጥር 35 በምድርም አይሆንም የእግሩ መረጋጫ ናትና በኢየሩሳሌምም አይሆንም ለምን የታላቁ ንጉስ ከተማ ናትና። ስለዚህ ኢየሩሳሌም ደግሞ የንጉስ ከተማ ነች። it's a royal city። ይሄ ማለት የስልጣን ከተማ የስልጣን ስፍራ ነው። ዛሬ ቅዱሳን ከኢየሩሳሌም ስንወርድ እግዚአብሔር በክርስቶስ ከሰልጠን የስልጣን ከፍታ የስልጣን ከተማ መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 3 ሲናገር ሕግ ከጽዮን
የእግዚአብሔርም ቃል ከኢየሩሳሌም ይወጣል ብዙ አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ እርሱ መንገዱን ያስተምረናል በጎዳናውም እንሄዳለን ይላሉ ስለዚህ ሕግ የሚወጣበት ቃል የሚወጣበት ከተማ ነው ዛሬ ብዙዎቻችን የኢየሩሳሌም ስፒሪቹዋል ኦቶሪቲ ፖዚሽናችን የመንፈሳዊ ስልጣን ስፍራችንና ከባቢያችን እየለቀቅን ሚዲዮክሪ የሆንን ዓለም እንደምትገዛን ሰዎች እንደሚገዙን ሁኔታዎች እንደሚገዙን እየመሰለን ያለን የህይወት ጉዞ አቅጣጫ ውስጥ ገብተናል ወርደናል ከመንፈሳዊ ስልጣናችን ንጉሱ ኢየሱስ ክርስቶስ ከሰጠን ስልጣን ከፍታ ተራራ ሕግ ከሚወጣበት ቃል ከሚወጣበት ከዚያ ከፍታ እየወረድን ነው አንዳንዴ በስነ መለኮት ያድበሰበስን ያመሳሰልን እየበረዝን የምንሄድባቸው ሁኔታዎችና አጋጣሚዎች አሉ እንዳልተሰጠን ያህል አይኛ በምድር ላይ የመሰልጠን የመግዛት በክርስቶስ ኢየሱስ መንግስት ኃይል መንግስት እሴቶች ምድር ላይ መግዛትን ልክ ስነ መለኮታዊ ዝንፈት እንደሆነ እየቆጠርን ከዚያ ስልጣን እየወረድን ዓለም አስተሳሰቧ መልኳ እየገዛን ያለበት ሁኔታ ውስጥ አለን ዛሬ ግን ወደ ኢየሩሳሌም እንመለስ ወደ ንጉሱ ከተማ ወደ ስልጣን ከተማ ወደ ከፍታ ከተማ ወደ መንፈሳዊ ስልጣን ከተማ እንመለስ በዚያ ሆነን በምድር የሚሆነውን በሰው ልጆች ህይወት የሚሆነውን ነገር ለእግዚአብሔር ክብር በእግዚአብሔር መንግስት ጉልበትና ኃይል መቆጣጠር መግዛት ማስተዳደር እንችላለን እግዚአብሔር ይመስገን እንግዲህ በአጭሩ ኢየሩሳሌም የምትወክለው በትምህርቱ ሂደት አንዳንዶቹ ላይ ጠለቅ ያለን እንገባለን ይሄ ነው ከኢየሩሳሌም ወደ ኤማውስ ጉዞ ከኢየሩሳሌም እየራቀን የምንሄድበት ጉዞ ይሄን ይመስላል ወገኖቼ እንግዲህ ይሄን ቃል እንቀጥላለን ይሄን መልእክት እንቀጥላለን ዛሬ በዚህ ሐሳብ ተመልክተን የህይወት ጉዞ አቅጣጫችንን እንፈትን ዘንድ ቆም እንድንል አሳስባችኋለሁ በቴሌቪዥን ስክሪን ላይ በመታያቸው የቤተክርስቲያናችን የባንክ ቁጥሮች ስጦታችሁን መላክ ትችላላችሁ የሚቀጥለው ሳምንት በሁለተኛው ክፍል ትምህርት እስክንገናኝ ጌታ በነገር ሁሉ ይባርካችሁ እየሰማችሁ መልእክቶቹን በዩቲዩብ ፔጃችን ላይ ታገኙታላችሁ በፌስቡክ ፔጃችን ላይ ታገኙታላችሁ እየተመለከታችሁ ጌታን አክብሩ ጌታ ኢየሱስ በነገር ሁሉ ይባርካችሁ ሻሎም ውድ ቅዱሳን ዛሬ በተከታተላችሁት የእግዚአብሔር ቃል መልእክት እንደተጽናናችሁ እንደተመከራችሁ እንደተማራችሁ እናምናለን እግዚአብሔር ይባርካችሁ እንግዲህ ቤተክርስቲያናችን የእግዚአብሔርን ቃል በማገልገል በክርስቶስ ኢየሱስ ፍጹማን የሆኑ ሰዎችን ማዘጋጀት ተልእኮ ነው የቤተክርስቲያናችን ራእይ በክርስቶስ ኢየሱስ ፍጹሙን ሰው በመስራት የታደሰች ገዢ ቤተክርስቲያን በምድር ላይ ተገልጣ ማየት ነው ይሄንንም በማድረግ ቅዱሳንን በእግዚአብሔር ቃል ትምህርት ምክር ተግሳጽ በማነጽ በምድር ላይ የዓላማ ሰዎች የቅድስና ሰዎች የኃይልና የልዕቀት ሰዎች ሆነው እንዲዘጋጁ ቤተክርስቲያን ትተጋለች ይሄ የሚነዳት የሚያሮጣት ራእዩዋ ነው እግዚአብሔር የተመሰገነ ይሁን የቤተክርስቲያናችን መደበኛ ጉባኤዎች በማስታወቂያ ላይ ተመለከታላችሁ መታችሁ ፍጹማን ለመሆን ተሰሩ በምድር ላይ የእግዚአብሔርን ሐሳብ መንግስት ለማስፋት አብረን እንታነጽ የሚቀጥለው ሳምንት በቀጣይ ትምህርት ክፍል እንገናኛለን ጌታ በነገር ሁሉ ይባርካችሁ ሻሎም